ሰላም ጤና ይስጥልኝ። ከባለፈው የሚቀጥለውን ዛሬ ደግሞ እንማማራለን። ቻፕተር 2 ፓርት 1 ተማምረናል። ፓርት 2 ደግሞ ከአንኤምፕሎይመንት ኤንድ ኢንፍሌሽን እንጀምርና መማማራችንን አብረን እንቀጥላለን ማለት ነው። ኢንፍሌሽን ምን ማለት ነው? ግሽበት ስንል ምን ማለታችን ነው? ሲምቦሊካሊ የሚወክለው ፓይ ቲ ይህን ነው የሚመስለው። ትርጉሙ a sustained rise in the general price level፣ sustained የሆነ ቀጣይነት ያለው ጀነራል ፕራይስ ሌቭል መጨመር፣ ጥቅል የገበያ ዋጋ እየጨመረ መቀጠል ልንለው እንችላለን። ኖት ፕራይስ ኦፍ ሳም አይተምስ፣ በዝርዝር ስንመለከተው እያንዳንዱን እቃዎች ወይም አይተም ላይ አይደለም፣ ግን ጥቅል የሆነ ጀኔራል ፕራይስ ሌቭል ራይዝ ካደረገ ኢንፍሌሽን እንላለን ማለት ነው። ጀኔራል ፕራይስ ሌቭል ኢንክሪዝ ማድረግ ብቻ ሳይሆን ሰስቴንድ መሆን መቻል አለበት። ፎርሙላው ይህን ነው የሚመስለው። ፒ ቲ ማይነስ ፒ ቲ ማይነስ ዋን ኦቨር ፒ ቲ ዋን። ለምሳሌ ፕራይስ አት ፕሬዘንት ማይነስ ፕራይስ አት ፕሪቪየስ ኦቨር ፕራይስ አት ፕሪቪየስ ማለት እንችላለን። ዌር ፒቲ ስንል is a price index or a general price index, either consumer price index or gross domestic product deflator or GDP deflator for time t time ነው። ጀነራል ፕራይስ ሌቭሉን የስድስት ወር ኦር የሶስት ወር ኦር የወር ወይም የዓመት ልንሰራ እንችላለን ማለት ነው። ስለዚህ የምንጠቀመው ፎርሙላ ይህን ነው መሆን መቻል ያለበት። የኢንፍሌሽን ኮዝ ወይም ምክንያት ምንድን ነው ስንል በመጀመሪያ ላይ የምናገኘው ኢንፍሌሽን አራይዝስ ዌን አግሪጌት ዲማንድ ግሬተር ዛን አግሪጌት ሳፕላይ ማለት ነው። ለኢንፍሌሽን የመጀመሪያው ኮዝ ጥቅል የሆነው ፍላጎት ጥቅል ከሆነው አቅርቦት በልጦ ሲገኝ ነው። ያ ማለት ሰዎች ገበያ ላይ የሚፈልጉትን እቃ ፍላጎታቸው በአንድ እቃ ላይ እየጨመረ ወይም በብዛት ሰዎች ያን እቃ የሚፈልጉት ከሆነ እና አቅርቦቱ ዝቅተኛ በቁጥር ፍላጎት ያላቸውን ሰዎች የማያጣጥም ሆኖ ከተገኘ ለኢንፍሌሽን ምን ይሆናል? ምክንያት ይሆናል ማለት ነው። ምክንያቱም አቅራቢው የሰዎችን ብዛት አይቶ ዋጋ ጨምሮ ሊሸጥ ስለሚችል። ኦፍን ኮዝስ ኦፍ ኢንፍሌሽን አር ዲቫይድድ ኢንቱ ቱ። ኮዞቹን በሁለት መንገድ ከፍለን ማየት እንችላለን። ዲማንድ ፑል ኢንፍሌሽን ኦር ኮስት ፑሽ ኢንፍሌሽን ማለት ነው። ዲማንድ ፑል ኢንፍሌሽን ወይም ፍላጎት ላይ ያተኮረ የገበያ ፍላጎት የሚገፋው ማለት ነው። የገበያ ዋጋ ግሽበት እና ዋጋ ፑሽ የሚያደርገው ፑሊንግ ፋክተር እና ፑሽ ፋክተር ሆኖ ገበያ ዋጋውን ማለት ነው ሚያንረው በዚህ መንገድ ይሆናል። ሁለቱም ምክንያቶች ማለት ነው። ዲማንድ ፑል ኢንፍሌሽን ስንል ምን ማለታችን ነው? ከኮስት ፑሽ ኢንፍሌሽንስ በምን ይለያል ብለን ስንወስድ ዲማንድ ፑል ኢንፍሌሽን አራይዝስ ዌን አግሪጌት ዲማንድ ግሬተር ግሮስ ፋስተር ዳን አግሪጌት ሳፕላይ። ጥቅል የሆነው ፍላጎት ጥቅል ከሆነው አቅርቦት ገበያ ላይ ከቀረበው ማለት ነው በጣም ፈጣን የሆነ እድገት ሲያሳይ ዲማንድ ፑል ኢንፍሌሽን እንላለን። ስለዚህ ኤዲ ግሬተር ዛን ኤኤስ የምንል ከሆነ ዲማንድ ፑል ኢንፍሌሽን እንላለን ማለት ነው። ዲፈረንት ስኩል ኦፍ ቶት ቪው ኢንፍሌሽን ዲፈረንትሊ። የተለያዩ ስኮላርስ ወይም ኢኮኖሚስቶች ማለት ነው
የተለያየ ምልከታ አላቸው ኢንፍሌሽንን ማለት ነው። ክላሲካል ስኩል ምንድን ነው የሚለው ስለ ኢንፍሌሽን ማለት ነው። ክላሲካል ስኩል ስለ ኢንፍሌሽን የሚያወራው አግሪጌት ሳፕላይ ኢዝ ኮንስታንት ኢን ዘ ሾርት ረን ይላል። ጥቅል የሆነው አቅርቦት በሾርት ረን ታይም ሆሪዞን አግሪጌት ሳፕላይ ምንድን ነው? ኮንስታንት ነው፣ ቋሚ ነው፣ አይቀየርም ማለት ነው። ቼንጅ ኢን አግሪጌት ዲማንድ ዩዥዋሊ አራይዝስ ቢኮዝ ኦፍ ገቨርንመንት ኢንተርቬንሽን። በዚህ ወቅት ጥቅል የሆነው ፍላጎት ይጨምራል። ምክንያቱ ደግሞ መንግስት ኢንተርቬን ስለሚያደርግ ወይም ጣልቃ ስለሚገባ ማለት ነው። ኢፍ መኒ ሳፕላይ ኢንክሪዝስ፣ የመንግስት ኢንተርቬንሽን መኒ ሳፕላይን ኢንክሪዝ ማድረግ ሊሆን ይችላል። አግሪጌት ዲማንድ ፎር ጉድስ ኤንድ ሰርቪስስ ኢንክሪዝ፣ በገበያው ላይ ገንዘብ ቢረጭ መንግስት ኢንተርቬን ለማድረግ የአግሪጌት ዲማንድ በእቃዎች እና አገልግሎቶች ላይ ቢጨምር፣ ስለዚህ አግሪጌት ዲማንድ ዋን ወደ አግሪጌት ዲማንድ ቱ ከርቭ ማለት ነው ሽፍት ያደርጋል። ግራፉን እንመልከት። ግራፉን ስንመለከት እዚህ ጋር ፕራይስ ኖት አለ። እዚህ የመጀመሪያው ፕራይስ፣ ሁለተኛው ፒዋን ደግሞ እዚህ አለ። ስለዚህ በመጀመሪያ ላይ ኤዲ ኖት ያልነው የመጀመሪያው አግሪጌት ዲማንድ ይሄ ነው። አግሪጌት ሳፕላይ ደግሞ በሾርት ረን ኮንስታንት ነው ስላልን ማለት ነው ይሄን ነው የሚመስለው። ስለዚህ ቀጥታ መኒ ሳፕላይ ኢንክሪዝ ሲደረግ ማለት ነው አግሪጌት ዲማንድ ምን ይሆናል? ኢንክሪዝ ያደርጋል ማለት ነው። ኢንክሪዝ ሲያደርግ ግራፉ ሽፍት የሚያደርገው ራይት ዋርድ ሽፍት ያደርግና ወደዚህ ሽፍት ያደርግና አግሪጌት ዲማንድ ዋንን ይፈጥራል ማለት ነው። ስለዚህ በፕራይስ እና በአውትፑት ኦር ኢንካም መካከል በተለይ ክላሲካል ስኩል ኦፍ ቶት ጽንሰ ሀሳባቸውን ኢንፍሌሽንን በዚህ አይነት መንገድ ይገልጻሉ ማለት ነው። ይሄ ዲማንድ ፑል ኢንፍሌሽን እንለዋለን። የፍላጎት የገፋው ፍላጎት ገፍቶት ማለት ፑል አድርጎት ፑል ተደርጎ ተገፍቶ የሚገኘው የኢንፍሌሽን ውጤት ይህንን ይመስላል ማለት ነው። እዚህ ጋር አግሪጌት ሰፕላይ ኢዝ አት ፉል ኤምፕሎይመንት ሌቭል ፒቫር ሌቭል ኤክሰስ ዲማንድ ኢዝ ክሪኤትድ at the original price P naught. It arises the general price level inflation. This increased money supply is fully translated into inflation without an output effect ማለት ነው። ምርት ላይ መጨመር ወይም ለውጥ ሳይኖር መኒ ሳፕላይን ኢንክሪዝ ብናደርግ ዲማንድ ማለት ነው ከአግሪጌት ዲማንድ ኖት ወደ አግሪጌት ዲማንድ ዋን ፑል ይሆንና ሌላ ከርቭ ይፈጠራል ማለት ነው። Output or economic growth depends on the real economic aggregate, such as stocks of capital, labor, land, and technology, not by money supply. ብዙውን ጊዜ ሰዎች የካሽ ገንዘብ ጥሬ ገንዘብ ወደ ገበያው መለቀቅ ኦር ኢንክሪስ መኒ ሳፕላይ በማድረግ የገበያ ዋጋ ንረት የሚረጋጋ ይመስላቸዋል። ይሄ ግን ትክክል አይደለም። አውትፑት ወይም ኢኮኖሚክ ግሮዝ ዲፔንድ የሚያደርገው ሪል ኢኮኖሚክ አግሪጌት ነው። ለምሳሌ ስቶክ ኦፍ ካፒታል የካፒታል ክምችት፣ ሌበር፣ ላንድ እና ቴክኖሎጂ በመጠቀም ነው አውትፑትን ወይም ምርትን ማሳደግ የሚቻለው። ኢት ኢዝ ኖት ባይ መኒ ሰፕላይ። በገንዘብ አቅርቦት ኢንፍሌሽንን ማስተካከል አይቻልም። አውትፑትንም መጨመር አይቻልም። ምናልባት ለአውትፑት መኒ ሳፕላዩን ለካፒታል፣ ለሌበር፣ ለላንድ እና ለቴክኖሎጂ የምንጠቀምበት ከሆነ አውትፑትን ሊጨምር ይችላል ማለት ነው። ስለዚህ ምንጊዜም ፕሮዳክሽን ላይ ነው ትኩረት መደረግ መቻል ያለበት የሚለውን ያስተምረናል። ኬኔዥያን ስኩል ምንድን ነው የሚሉ? ኬኔዥያን increased money supply increases aggregate demand.
means consumption, investment, government spending, or net export. Means that aggregate supply is upward sloping or horizontal. ስለዚህ A shifts in aggregate demand from AD1 to aggregate demand 2 aggregate demand ወደ aggregate demand 2 shift ያደርጋል። ይሄ ማለት create excess demand means income or output Y2 minus Y1 at P1 price 1 ላይ ማለት ነው። This should cause to an increase in price from P1 to P2 price 1 to price 2. Firms will positively react to the increase in price and boost their supply from Y1 to Y3 or output or income Y1 to output or income Y3 means new equilibrium price and output are price 3 and Y3 ላይ ይፈጠራል ማለት ነው። Then aggregate inflation but with the real economic growth. Aggregate demand changes by physical policy measures as well. ስለ ፊዚካል ፖሊሲ ከዚህ በፊት ስለተነጋገር ምን ማለት እንደሆነ አሁን ላይ መረዳት ይኖርባቸዋል። ግራፉን ስንመለከት እዚህ ጋር ማለት ነው ፕራይስ 1 ይሄ ነው። ከዚህ ተነስቶ ይሄ አግሪጌት ዲማንድ 1 ላይ የሚቀመጠው ማለት ነው። ፕራይስ 2 ማለት ደግሞ ይሄ ነው። ከዚህ ተነስቶ እዚህ ጋር የሚሆነው ማለት ነው። ከፍ አድርገን ስንመለከት Y1 ፕራይስ 2 ከአውትፑት 1 ጋር ይገናኛል ማለት ነው። ስለዚህ አግሪጌት ዲማንድ 1 ወደ አግሪጌት ዲማንድ 2 ሽፍት ያደርግና ይሄ ደግሞ ሳፕላዩ ሾርት ረን ሳይሆን ሎንግ ረን ከሆነ አግሪጌት ሳፕላይ ከርቭ ይሄን ነው የሚመስለው። ዴን መጨረሻ ላይ ፕራይስ 3 እና ፕራይስ 2 የሚያርፈው እዚህ ላይ ይሆናል ማለት ነው። ስለዚህ በኬኔዥያን ቶት ስኩል ኦፍ ቶት ኢንፍሌሽን የሚፈጠረው በዚህ ምክንያት ነው ብለው ያምናሉ። ኬኔዥያን ኬዝ ማለት ነው። ሌላ የምንመለከተው ከላይ እንግዲህ የስኩል ኦፍ ቶትን ክላሲካልን እና ኬኔዥያን ከዲማንድ ፑል ኢንፍሌሽን አንጻር ነው ለመማማር ጥረት ያደረግነው ማለት ነው። ኮስት ፑሽ ሳፕላይ ሳይድ ፋክተር ደግሞ ምንድን ነው? ዋጋ ፑሽ የሚያደርገው የሚገፋው ደግሞ ምንድን ነው? ከሳፕላይ ሳይድ ነው። ያኛውን ከዲማንድ ሳይድ ነው። በክላሲካልም በኬኔዥያንም ኬዝ ያየ ነው ማለት ነው። በኮስት ደግሞ ከሳፕላይ ሳይድ ምንድን ነው ብለን ስንመለከት ቢኮዝ ኦፍ ኢንክሪዝ ኢን ዘ ኮስት ኦፍ ፕሮዳክሽን ኤንድ አዘር ስትራክቸራል ቦትልኔክስ ኔጌቲቭ ቴክኖሎጂካል ሾክ ዲክላይን ኢን ኳንቲቲ ኦፍ ሮ ማቴሪያልስ ኢንተርሚዲየት ኢንፑት ሳፕላይ ኤንድ ኢንክሪዝ ፕራይስ ኦፍ ኢንፑት። ስለዚህ እዚህ ጋር የምናየው ምንድን ነው? የማምረቻ ወጪዎች ከጨመሩ፣ ስትራክቸራል መዋቅራዊ የሆኑ ቦትልኔክስ ማለት ማነቆዎች ካሉ፣ የቴክኖሎጂ ሾክ ቀውስ በአሉታዊ መንገድ የሚያጋጥም ከሆነ፣ የሮ ማቴሪያልስ ግብአት ማለት ነው በኳንቲቲ ደረጃ በመጠን ደረጃ የሚቀንስ ከሆነ፣ ኢንተርሚዲየት ኢንፑት ሳፕላይ እና ኢንክሪዝ ፕራይስ ኦፍ አውትፑት የአውትፑቱ ዋጋ የሚጨምር ከሆነ ምንድነው የሚፈጠረው? ዳውንዋርድ ሽፍት ኢን ላበር ሳፕላይ ቢኮዝ ኦፍ ዘ ኤግዛምፕል። እዚህ ጋር እነዚህን ጉዳዮች እንመለከታለን። ኢንክሪዝ migration because of new opportunity outside the country, strong labor union pushing the firm for higher wage rate, or high food price causing wage rise, or minimum wage legislation causing price rise. እነዚህ ምክንያቶች እንግዲህ ፍልሰት ካለ new opportunity ከአውትሳይድ ዘ ካንትሪ ማለት ነው የሚጨምር ከሆነ፣ የሰራተኞች ማህበር ፑሽ አድርጎ የሰራተኞች የደሞዝ ዋጋ እንዲጨምር የሚያደርግ ከሆነ በፊርሞ ላይ ማለት ነው። ይሄ ዋጋ መጨመር ደግሞ ዌጅ ራይዝ እንዲጨምር
ምክንያት የሚሆን ከሆነና በሌጂስሌሽን ሚኒመም ወይም ዝቅተኛ የደሞዝ ክፍያ ወለል ኮዝ እንደ ምክንያት የሚሆን ከሆነ እነዚህ ምክንያቶች ለኮስት ፑሽ ኦር ሳፕላይ ሳይድ ፋክተር ምክንያት ይሆናሉ ማለት ነው። የሌበር ሳፕላይ ዳውንዋርድ ሽፍት እንዲያደርግ የሚያደርጉ ምክንያቶች ማለት ነው። እንመልከተው እዚህ ጋር አግሪጌት ዲማንድ እዚህ ጋር አለ። እንግዲህ ይሄኛው አውትፑት ነው ኦር ኢንካም ነው። ይሄኛው ፕራይስ ነው እዚህ ጋር ያለው። ይሄኛው አግሪጌት ሳፕላይ ዋን ነው። አግሪጌት ሳፕላይ ቱ ነው። በደንብ ለመረዳት ግራፎቹን እነዚህ መያዝ ይኖርባቸዋል። አግሪጌት ዲማንድ ቱ እና አግሪጌት ዲማንድ ዋን ቢኮዝ ኦፍ ኮስት ፑሽ ኢንፍሌሽን። አሁን የኮስት ፑሽ ኢንፍሌሽን ኦር ቴክኖሎጂ ሾክ አለ ብንል አግሪጌት ሳፕላይ ሽፍትስ ፍሮም አግሪጌት ሳፕላይ ዋን ቱ አግሪጌት ሳፕላይ ቱ ማለት ነው። ስለዚህ ቴክኖሎጂ ሾክ ካለ ችግር ካለ አግሪጌት ሳፕላይ ዋን ላይ የነበረው ወደ አግሪጌት ሳፕላይ ቱ ሌፍት ዋርድ ሽፍት ያደርጋል ማለት ነው። ወደዚህ ይሄኛው እንዲፈጠር ያደርጋል። ክሬቲንግ አዝ አግሪጌት ሾርቴጅ ሚንስ እንግዲህ እዚህ ጋር ዋይ አለ ብንል እዚህ ጋር ዋይ አለ ብንል በተመሳሳይ መንገድ እዚህም ጋር ዋይ አለ ብንል ማለት ነው። ዋይ ዋን አለ ኦር እዚህ ጋር ዋይ ዋን አለ ብንል ዋይ ዋን አለ ብንል ዋይ ቱ እዚህ ጋር አለ ብንል ስለዚህ ሾርቴጅ ኦፍ ዋይ ቱ ዋይ ዋን ይሄዳል ማለት ነው። ስለዚህ ከዚህ ወደዚህ ያ ማለት ወደዚህ ሄደ ማለት ነው። ፕራይስ ራይዝስ ኤንድ አግሪጌት ዲማንድ ዲክላይንስ ኒው ኢኩሊብረም አት ፕራይስ ቱ ፕራይስ ቱ አለ እዚህ ፕራይስ ቱ ወደ ዋይ ስሪ ይፈጠራል ማለት ነው። በት ኮዝስ ኢንፍሌሽን ይሄ ምን ይፈጥራል? ኢንፍሌሽን እንዲፈጠር ያደርጋል ማለት ነው። ጊቨን ዘ ኖርማል ኬዝ ኦፍ ኬኔዥያን aggregate supply curve, inflation arises either because of increased aggregate demand shift to the right and decline aggregate supply shift upward to the left የሚለው ገላጭ ይሆናል ይህን ግራፍ ለማብራራት ማለት ነው። ስትራክቸራል ስኩል ኦፍ ቶት ኦን ኢንፍሌሽን ምንድን ነው? ስትራክቸራል መዋቅራዊ የሆነው ጽንሰ ሀሳብ ስለ ኢንፍሌሽን አንደኛው ዴቨሎፒንግ ካንትሪ ሃቭ ስፔሲፊክ ኢኮኖሚክ ሲቹዌሽን በማደግ ላይ ያለው ሀገራት የኢኮኖሚ ሲቹዌሽናቸው ስፔሲፊክ ነው። ስትራክቸራል ፕሮብሌምስ መዋቅራዊ ችግር ተግዳሮት ሞስትሊ ፕራይመሪሊ አክቲቪቲ ሃይሊ ፍራግመንትድ ኢኮኖሚክ አክቲቪቲ ዲዩ ቱ ማርኬት ኢምፐርፌክሽን ኤንድ ስትራክቸራል ሪጂዲቲ ኦፍ ቫሪየስ ታይፕስ። ስትራክቸራል ኢምባላንስ መዋቅራዊ ሚዛን ያልጠበቀ ሪጂዲቲ ኮዝስ ሳፕላይ ሾርቴጅ እነዚህ አቅርቦት ማለት ነው እጥረት እንዲያጋጥም some sector and lack of demand in other despite underutilization of resource and excess capacity may exist. That the causes of inflation in developing country may need to be analyzed in different contexts than the developing economics. More specific explanation can be given as follows. Agricultural sector የግብርናውን ሴክተር ስንመለከት ቦትልኔክ ማነቆች አሉበት። ፕሪቨንቲንግ the supply of food grain to increase adequately. Disparities in the size of land ለምሳሌ የመሬት ሳይዝ መጠን፣ ሪከረንት ድራውት ድርቅ፣ ባክግራውንድ ቴክኖሎጂ የምንጠቀመው ቴክኖሎጂ አይነት ያልዘመነ ከሆነ፣ ሳብሲስታንስ ፋርሚንግ ከእጅ ወደ አፍ ከሆነ የምናመርተው፣ ሎው ስኪል ኢን ሌበር ፎርስ የተሰማራው የሰው ኃይል በአግሪካልቸሩ ላይ ስኪሉ ችሎታው ዝቅተኛ ከሆነ አግሪካልቸር ሴክተሩ ማነቆ ያጋጥመዋል። ስለዚህ እነዚህን ቦትልኔክ አድሬስ ለማድረግ እና ግብርናውን ቡስት ለማድረግ ምርቱ እንዲጨምር ለማድረግ በተመሳሳይ መንገድ የምግብ ዋጋ እንዲቀንስ እና ሪል ዌጅ ሬት እንዲጨምር ለማድረግ ነገር ግን without causing other sectors reducing price of other goods and reduce inflation ማለት ነው። ስለዚህ
እነዚህን ማነቆዎች መፍታት የሚቻለው መልሰን በማስተካከል ሊሆን ይችላል ማለት ነው። ሪሶርስ ጋፕ ኦር ገቨርንመንት በጀት ኮንስትሬንት ስንመለከት ገቨርንመንት ኢን ዲቨሎፒንግ ካንትሪ ስፔንድ ኦን ኢንፍራስትራክቸር በማደግ ላይ ወይም ድሃ ሀገራት ብዙውን ጊዜ የመንግስት በጀት ለመሰረተ ልማት ነው የሚውለው። however it may not raise enough resource through taxation due to low tax base, large scale tax evasion, inefficient and corrupt tax administration, weak private sector, inadequate capacity, limited voluntary saving and underdeveloped capital market። እዚህ ጋር በደንብ መረዳት ያስፈልጋል። የመንግስት በጀት ብዙውን ጊዜ ለመሰረተ ልማት ሲውል ዋለ ማለት ታክስን ሊጨምር አይችልም። ይሄ መጨመር ብቻ አይደለም፣ የታክስ ስወራ ኢንቫዥን አለ። ኢንኤፊሽንት ኤንድ ኮራፕት ታክስ አድሚኒስትሬሽን ታክሱ ለሙስና እና ብቃት የሌለው የታክስ አስተዳደር ስርዓት መኖር፣ የፕራይቬት ሴክተሩ ደካማ መሆን፣ ካፓሲቲውም ኢናዲኩዌት ያልተመጣጠነ፣ ፍላጎት የሌለው የቁጠባ ስርዓት ማለት ነው። ቁጠባ ላይ ደካማ፣ ሊሚትድ ቮለንተሪ ፍላጎት የሌለው ቁጠባ ማለት ነው። ኤንድ አዘር ዲቨሎፕድ ካፒታል ማርኬት የማርኬቲንግ ስርዓቱ ያላደገ ወይም ከእድገት በታች መሆን ለሪሶርስ ጋፕ በጀት ገቨርንመንት በጀት ኮንስትሬንት እንዲያጋጥመው ምክንያት ይሆናል ማለት ነው። thus it resorts to increase money supply indirect taxation which leads to inflation። ይሄ በሚሆንበት ጊዜ መንግስት የሚያደርገው ምንድነው? ገንዘብ ማተም ውስጥ ይገባል። ይሄ ደግሞ ኢንዳይሬክት ታክሴሽን ነው። ያ ማለት ከታክስ የመነጨ ገቢ ስላልሆነ ወደ ገበያ የሚለቀቀው ገንዘብ ይሄ ወደ ምን ይወስዳል ማለት ነው? ወደ ኑሮ ውድነት፣ ኢንፍሌሽን፣ ግሽበት እንዲያጋጥም ያደርጋል ማለት ነው። ፎሬን ኤክስቼንጅ ቦትልኔክ ደግሞ አለ። የውጭ ምንዛሬ ማነቆች ብለን እንትን ልንል እንችላለን። ሃይ ዲማንድ ፎር ኢምፖርትስ ኦፍ ካፒታል ጉድስ ከፍተኛ የሆነ ከውጭ ወደ ሀገር የሚገቡ የካፒታል እቃዎች ፍላጎት መጨመር ለፎሬን ኤክስቼንጅ ቦትልኔክ ነው። ይህን ማወቅ ይገባል። ስለዚህ ምክረ ሀሳቡ ምንድን ነው? ሀገራት ኢምፖርት ሳብስቲቲዩት የማድረግ እና ከውጭ የሚያስገቡትን የመቀነስ ወደ ውጭ የሚልኩትን የመጨመር ነው ማድረግ ያለባቸው ማለት ነው። ሮ ማቴሪያልስ ኦር ኤክስፖርትስ አር ኢናዲኩዌት ግብአቶች ኢንተርሚዲየት ኢንፑት አሉ። እነዚህ ኦይል ሪኳየርስ ነዳጅ ለምሳሌ ከፍተኛ የሆነ የውጭ ምንዛሬ ይጠይቃል። ኤክስፖርትስ አር ኢናዲኩዌት ወደ ውጭ የምንልካቸው ሚዛን ይጠበቅ አይደለም። ኢንካም ኤንድ ፕራይስ ኢላስቲክ ሰፕላይ ናቹራል ሪሶርስ ኦር አግሪካልቸራል ፕሮዳክት ብዙውን ጊዜ ኤክስፖርት ዲፔንድ የሚሆነው በአግሪካልቸራል ፕሮዳክት ላይ ብቻ ነው። ዚስ ሊድስ ቱ ትሬድ ኤንድ ባላንስ ኦፍ ፔመንት ዴፊሲት። ይሄ ወደ ምን ያመጣናል? ወደ ትሬድ ዴፊሲት እና ባላንስ ኦፍ ፔመንት ዴፊሲት ያጋጥመናል። ትሬድ ዴፊሲት ማለት ኢምፖርት ከኤክስፖርት ሲበልጥ ትሬድ ዴፊሲት ይሆናል። ባላንስ ኦፍ ፔመንት ዴፊሲት ማለት ደግሞ ኢምፖርት አድርገን ኮስት ያደረግነው ለውጭ የከፈልነው ገንዘብ ኤክስፖርት አድርገን ካገኘነው ገቢ አካውንት የናሽናል ባንክ ላይ ያለው አካውንቲንግ ሲስተሙ ባላንስ ኦፍ ፔመንቱ ዴፊሲቱ ይገባል ማለት ነው። ቱ ሶልቭ ዚስ ፕሮብሌም ይሄንን ፕሮብሌም ለመፍታት ዲቫሉዌሽን ኢዝ ኦፍን ሰጀስትድ። ዲቫሉዌት ማድረግ ገንዘብን ሪቫሉዌት ከማድረግ ይልቅ ዲቫሉዌት ማድረግ እንደ ምክረ ሀሳብ ይቀርባል። በት ዚስ ራይዝስ ፕራይስ ኦፍ ኢምፖርትድ ጉድስ። በተቃራኒው ደግሞ ገንዘብን ዲቫሉዌት ስናደርግ ወይም ስናዳክመው ማለት ነው ኢምፖርት የምናደርጋቸው ከውጭ የምናስገባቸው እቃዎች ዋጋቸው ሊጨምር ይችላል። ኢንክሉዲንግ ኢምፖርትስ ግብአትን ጨምሮ ማለት ነው። ራይዝ ኦፍ ፕራይስ አዘር ጉድስ ኤንድ ሊድስ ቱ ኮስት ፑሽ ኢንፍሌሽን ኢን ዴር ኢኮኖሚ። በኢኮኖሚ ውስጥ ዲማንድ ፑል ሳይሆን በዚህ አጋጣሚ የሚፈጠረው የኢንፍሌሽን አይነት ኮስት ፑሽ ኢንፍሌሽን ኢን ዴር ኢኮኖሚ ይፈጠራል ማለት ነው። በምክንያት ገንዘቡን ዲቫሉዌት ስናደርግ ኢምፖርት የምናደርጋቸው እቃዎች ወይም አገልግሎቶች ዋጋ ሲጨምር፣ ይሄ ደግሞ
ኢንፑት ዋጋን ጨምሮ ማለት ነው ለሌሎች እቃዎች እና አገልግሎቶች እቃ ዋጋ መጨመር ምክንያት ሲሆን ኮስት ፑሽ ኢንፍሌሽን ያጋጥማል ማለት ነው። ሌላኛው ኢንፍራስትራክቸር ቦትልኔክ ነው። መሰረተ ልማት ማነቆ። ኢንፍራስትራክቸር ለምሳሌ ሮድ፣ ኔትወርክ፣ ሬልዌይ፣ ቴሌኮሙኒኬሽን፣ ኤር ትራንስፖርት፣ ዋተር and electric supplies are very weak for or inadequate makes cost of production to be very high ለመንገድ ለመሰረተ ልማት የሚወጡ ወጪዎች ዋጋቸው ከፍተኛ ይሆናል ማለት ነው። ሊሚትድ ዘ ፕሮዳክሽን ካፓሲቲ ኦፍ ዘ ኢኮኖሚ መንገድ ምናልባት የተመረተ ምርቶችን ለማንቀሳቀሻነትና ፈጣን እንዲሆን ያደርጋል እንጂ መንገድ በራሱ ምርት አይሆንም። ስለዚህ የማምረቻ የአግሪካልቸሩን ሰፖርት ለማድረግ ኢንዱስትሪውን ሰፖርት ለማድረግ ሰርቪስ ሴክተሩን ሰፖርት ለማድረግ አቅም ያሳጣል ማለት ነው። ኤክሰስ ግሮዝ ኦፍ መኒ ሳፕላይ ጊቨን ሊሚትድ ኤምፕሎይመንት ኮዝ ስታግፍሌሽን። ስታግፍሌሽን እንዴት ይፈጠራል ብለን የምናስብ ከሆነ ኤክሰሲቭ ግሮዝ ኦፍ መኒ ሳፕላይ ተከታታይነት ያለው የገንዘብ አቅርቦት እድገት መኖር፣ ይሄ ደግሞ ሊሚትድ ኤምፕሎይመንት ሰራተኛው ሊሚትድ ሲሆን ስታግፍሌሽን ያጋጥማል። ሃይ ኢንፍሌሽን ዊዝ ስሎ ኢኮኖሚክ ግሮዝ ማለት ነው። ስታግፍሌሽን ከፍተኛ የሆነ የግሽበት ኢኮኖሚው ደግሞ ስሎ ደካማ የሆነ እድገቱ ስሎ ነው፣ ዘገምተኛ ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ የኢንፍራስትራክቸር ቦትልኔክን መረዳት እንችላለን። ቱ ታይፕስ ኦፍ ኢንፍሌሽን፣ ሁለት አይነት ኢንፍሌሽን አለ። አንቲሲፔትድ ኢንፍሌሽን እና አንአንቲሲፔትድ ኢንፍሌሽን። የመጀመሪያው አንቲሲፔትድ ኢንፍሌሽን የምንለው ኢንፍሌሽን ዛት ኢዝ ቢውልት ኢንቱ ዘ ኤክሴፕሽንስ ኤንድ ዘ ቢሄቪየር ኦፍ ዘ ፐብሊክ ቢፎር ኢት ኦከርስ ኢፍ anticipated and actual inflation are the same the risk would be relatively low። anticipated inflation እና actual inflation ተመሳሳይ ከሆነ ሪስኩ ምንድን ነው? ሪላቲቭሊ ሎ ይሆናል። anticipated inflation expectation and the behavior of the public before it occurs ሊጨምር ይችላል፣ ማህበረሰቡ ኢንፍሌሽን ሊጨምር ይችላል ብሎ ሲገምተው ማለት ነው። አንአንቲሲፔትድ ኢንፍሌሽን ደግሞ የማይገመት ኢንፍሌሽን ዛት ካም ሰርፕራይዝ ድንገት ሲከሰት ቱ ፐብሊክ ኦር አትሊስት ካምስ ቢፎር ፒፕል ሃቭ ሃድ ታይም ቱ አጀስት ፉሊ ቱ ቢ ኢትስ ፕሬዘንት thus actual inflation deviates from expected or anticipated inflation። ስለዚህ በቱ ታይፕስ ኦፍ ኢንፍሌሽን አለ፣ አንቲሲፔትድ ኢንፍሌሽን እና አንአንቲሲፔትድ ኢንፍሌሽን ነው። አንቲሲፔትድ ኢንፍሌሽን የምንለው ተገምቶ የሚጠበቅ ከአክቹዋል ኢንፍሌሽን ጋር ተመሳሳይ ከሆነ ሪስኩ ብዙውን ጊዜ ሪላቲቭሊ ሎወር ነው። አንአንቲሲፔትድ ኢንፍሌሽን ሰርፕራይዝ ነው፣ በድንገት ነው የሚከሰተው ማለት ነው። ኢፌክት ኦፍ ኤክስፔክትድ ኢንፍሌሽን ኦን ፕራይስ፣ የተጠበቀ የገበያ ዋጋ ግሽበት ኢፌክቱ ምንድን ነው? ተጽዕኖ ስንል ኢፍ ሴንትራል ባንክ አናውንስስ፣ ማዕከላዊ ባንክ ወይም ብሔራዊ ባንክ አናውንስ ያደርግ ዛት ኢት ዊል ኢንክሪዝ መኒ ሳፕላይ ኔክስት ይር፣ በሚቀጥለው ዓመት የገንዘብ አቅርቦት ሊጨምር ይችላል የሚል ከሆነ ፒፕል ዊል ኤክስፔክት ፕራይስ ቱ ቢ ሃየር ኢን ዘ ኔክስት ይር፣ በሚቀጥለው ዋጋ ሊጨምር ይችላል ብሎ ኤክስፔክት ያደርጋል። ኤንድ ኢንክሪዝ ኤክስፔክትድ ኢንፍሌሽን፣ ስለዚህ ኤክስፔክትድ የሆነ የተገመተ የገበያ ዋጋ ግሽበት ይጨምራሉ ማለት ነው። this will affect price even though many supply has no change yet። ምናልባትም ማለት ነው የገንዘብ አቅርቦት ባይደረግና በነበረበት ቢቀጥል ሰዎች ኤክስፔክት ባደረጉት ልክ ሊጨምሩ ስለሚችሉ ፕራይሱን ምን ያደርገዋል? አፌክት ያደርገዋል ማለት ነው። የገበያ ዋጋውን የእቃዎችና የአገልግሎቶችን ዋጋ አፌክት ሊያደርግ ይችላል ማለት ነው። ይህም ምንድን ነው? አንደኛው ሎስስ ኦፍ ፐርቼዚንግ ፓወር ኦፍ መኒ፣ ገንዘብ የመግዛት አቅሙ እያጣ ይመጣል። መኒ ሉዝስ ኢትስ ፐርቼዚንግ ፓወር ቢኮዝ ኖሚናል ኮስት ኦፍ ጉድስ ኤንድ ሰርቪስ ኢንክሪዝስ፣ ተገማች የሆነው የእቃዎችና የአገልግሎቶች ዋጋ ኤክስፔክት ከተደረገ ሊጨምር ይችላል በመጨመሩ ምክንያት ማለት ነው። ይሄ እንዴት ሊሆን ይችላል? ኢትስ ሃው ብለን ስንጠይቅ ኖሚናል መኒ ባላንስ ኦፍ ኤም እና ሪል መኒ ባላንስ ኦፍ ኤም ኢዝ ምን ይሆናል?
ኤም ኦቨር ፒ ይሆናል ማለት ነው። እንግዲህ የምናስታውስ ከሆነ ጂዲፒ ዲፍሌተርን በኢንፍሌሽን አንጻር ካልኩሌት ስናደርግ ኖሚናል ጂዲፒ ኦቨር ሪል ጂዲፒ ብለናል። ከገንዘብ አንጻር ከመኒ አንጻር ስንመለከት ኖሚናል መኒ ባላንስ ኤም ኦቨር ሪል መኒ ባላንስ ፒ እንላለን ማለት ነው። the rise in price or inflation reduce the purchasing price of the real money balance means m over p. if m increases by 5% and p grows by 15%, ሪል የሆነው m over b ሪል የሆነው መኒ ባላንሱ ምን ይሆናል? 10% ይሆናል ማለት ነው። 50 ሲካፈል ለ15 ማለት ነው። 10% ሃው እዚህ ጋር ካልኩሌት አድርገን እናያለን። ቼንጅን ኤም ኦቨር ቼንጅን ኤም ኦቨር ፒ ኦቨር ኤም ኦቨር ፒ ሚንስ ቼንጅን ኤም ኦቨር ኤም ማይነስ ቼንጅ ፒ ኦቨር ፒ ሚንስ ዛት 5 ሲቀነስ 15 ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ ቼንጅን ኤም ኦቨር ኤም 5 ነው። ቼንጅን ፒ ኦቨር ፒ 15 ነው። ከሁለቱ ላይ ቀንሰን አብሶሉት ቫሊዩ ውስጥ አስገብተን ስናወጣው 10 ይሆናል ማለት ነው። 10% ይሆናል ማለት ነው። ስለዚህ ፎርሙላውን ይህን መጠቀም እንችላለን። ይህንን ሹ ሌዘር ኮስት ምን አለ ደግሞ ኢፍ ሃውስሆልድ ሆልድ መኒ ቱ አቮይድ ኢንተረስት ሬት ፎርጎን ሰዎች ወይም ግለሰቦች ገንዘብን ሆልድ አድርገው ቢይዙ ኢንተረስት ሬትን ባይፈልጉ however household rush bank repetitively to make purchases ahead of price increase. The cost of inconvenience to avoid the inflation task is called shoe leather cost ይባላል። The cost of inconvenience to avoid the inflation tax is called shoe leather cost. shoe leather cost ምንድን ነው ብትባሉ ይችን ዴፊኒሽን በደንብ አድርጋችሁ መያዝ ይጠበቅባችኋል። ሜኑ ኮስት ደግሞ ምንድን ነው? ፊርም ቼንጅስ ፕራይስ ሊስትስ አዝ ፕራይስ ኦፍ ዘ ጉድስ ቼንጅ። የዋጋ ዝርዝር ይኖራል የንግድ ድርጅቶች። ስለዚህ ፕራይስ ቼንጅ ሲያደርግ የእቃዎችን የአገልግሎቶችን ዋጋ ወዲያውኑ ያዘጋጃሉ። ዘ ፕሪፓሬሽን ኦፍ ሜኒውስ ኢች ታይም ኮዝስ ሜኒ ኮስት። በዚህን ሰዓት ዋጋ ለውጥ ሲያደርጉ ሜኒውን መልሰው ሲያስተካክሉ ምን ይሆናል? ሜኒ ኮስት ይፈጠራል ማለት ነው። አራተኛው ሪላቲቭ ፕራይስ ዲስቶርሽን። ሪላቲቭ ፕራይስ ዲስቶርሽን ኢፍ ፕራይስ ቼንጅስ አት ዲፈረንት ታይም፣ ዋጋ በተለያየ ጊዜ ቢቀያየር ለውጥ ቢኖር ዘ ሊድ ቱ ሪላቲቭ ፕራይስ ዲስቶርሽን ኮዝስ ኢንኤፊሽንት ኢን ዘ አሎኬሽን ኦፍ ሪሶርስስ። ፎር ኢንስታንስ firm may have a certain proportion of the composition of input, labor capital, and raw material to be maintained. Change in the price of different inputs at different rates affects cost of production. ስለዚህ relative price distortion የሚፈጠረው if price changes at different times, they lead to relative price distortion, causes inefficient in the allocation of resource ማለት ነው። አንፌር ታክስ ትሪትመንት፣ ታክስን ትሪት ስናደርግ ፍትሐዊ የማንሆን ከሆነ ታክስ አር ኖት ኦፍን አጀስትድ ቱ አካውንት ፎር ኢንፍሌሽን። ፎር ኢንስታንስ ኢፍ ኢንካም ታክስ ብራኬትስ አር categorized in nominal terms as nominal income of a person increases, she or he will be pushed to a higher income bracket and pay a tax using higher marginal rate tax rate. Distorted real depreciation expense አለ if fixed assets are not real valued in accordance to increase inflation, the value of depreciation allowance should be wiped out by the rate of inflation. ኦሊቬራ ታንዛኒ ኢፌክት የሚባል አለ። ኦሊቬራ ታንዛኒ ኢፌክት ስንል ምን ማለታችን ነው? if the tax obligation are occurred
a certain period and payment is made at that stage within which inflation occurs, the rate of inflation reduces the tax burden. This phenomena ኦሊቬራ ታንዛኒ ኢፌክት ይባላል። ስለዚህ ኦሊቬራ ታንዛኒ ኢፌክት ልጅስቱ ቪሽየስ ሰርክል ቪዥየስ ሰርክል የሚያስገባን የትኛው ነው ካል ኦሊቬራ ታንዛኒ ኢፌክት as increased inflation reduces government revenue and thus increase physical deficit and this leads to higher inflation. Inconvenience in planning ፕላን ስናንድር ምቹነት ጤናማ ካልሆነ ኢንኮንቪኒየንት ከሆነ ኢንፍሌሽን ሜክስ ኢት ሃርደር ቱ ኮምፔር ኖሚናል ቫሊዩ ኦፍ ዲፈረንት ታይም ፔሪድስ ዲስ ኮምፕሊኬት ሎንግ ሬንጅ ፋይናንሻል ፕላን። ስለዚህ እቅዳችን መሰረታዊ ችግር ካለበት የረጅም ጊዜ የፋይናንሻል እቅድ ውስብስብ ችግር ውስጥ ሊያስገባ ይችላል ማለት ነው። አፌክት አሴት ዌልዝ ፖርትፎሊዮ ሀብትን አፌክት ያደርጋል። ኢፍ ፋይናንሻል ኢንስቲቱሽን አጀስት ኢንተረስት አኮርዲንግ ቱ ፊሸርስ ኢኩዌሽን then the demand for money cash holding will reduce because of its high opportunity cost. Foregone and interest rate is the bank adjusts upward the nominal interest rate every time which changes in price. As price rises, householders try to reduce their money balance and purchase consumer durables. Assume durable will not at least lose their values because of inflation. Affect aggregate demand and aggregate supply and thus overall economy grows. ስለ ፐርቼዚንግ ፓወር ስለተነጋገር ፖዝ አድርጋችሁ ይህን ማየት እንችላላችሁ። ኢንፍሌሽን ኤክስፖርት ረዲዩስ ያደርጋል፣ ትሬዲንግ ባላንስ ላይ አፌክት ያደርጋል፣ ኢንቨስትመንትን እንዲቀንስ ያደርጋል፣ ፕሮዳክሽን እንዲቀንስ ያደርጋል። ይሄ ሳፕላይ ሳይድ ኦፍ ኢኮኖሚ ማለት ነው። ስታግኔሽን ኦፍ ኢኮኖሚ እንዲፈጠር ያደርጋል ማለት ነው። አንቲሲፔትድ ኢንፍሌሽን ኢፌክቱን ስንመለከት እንግዲህ መኒ ሎንግ ተርም ኮንትራክት ሜይ ኖት ቢ አጀስትድ ዊዝ አክቹዋል ኢንፍሌሽን ሜድ ቤዝድ ኦን ኤክስፔክትድ ኢንፍሌሽን ኬዝ አለ እዚህ ሌንደር እና ቦሮወር አሲዩም ሳም ሃውስሆልድስ ቦሮ ኤንድ ሳም አዘርስ ሃውስሆልድ ሌንድ መኒ ዊዝ interest lending interest are rate is real interest rate plus expected inflation r plus if actual inflation greater than expected inflation then ምን ይሆናል? በሌንዲንግ እና በቦሮወር መካከል ችግር ያጋጥማል ማለት ነው። ሁለተኛው ኬዝ ዌጅ ኮንትራክት ቢትዊን ኤምፕሎይ ኤንድ ወርከር አለ። assume wage and labor service contract is made by taking into account expected inflation. If actual inflation exceeds anticipated inflation, real wages of worker will tend to lower than expected amount. ስለዚህ የአክቹዋል ኢንፍሌሽን ትክክለኛው ኢንፍሌሽን ከሚጠበቀው ኢንፍሌሽን የበለጠ ከሆነ ሪል ዌጅ ኦፍ ወርከር ምን ይሆናል? ይቀንሳል ማለት ነው ከጠበቁት አንጻር። Anticipated inflation hurts more individuals with fixed income means pension ጡረታ ጋር የተያያዘ ነው። Inflation to consider as proxy indicator for the ability of government to manage the stability of the economy. የኢንፍሌሽን ቤኔፊት ምንድን ነው ብለን ስንል አንዳንድ ጊዜ ጥቅሞች አሉት ኢንፍሌሽን። አንቲሲፔትድ ኢንፍሌሽን ሬዲዩስ ሪል ዌጅ ያልተጠበቀ ድንገት የሚፈጠር ግሽበት ሪል ዌጅን ምን ይሆናል? እንዲቀንስ ያደርገዋል። ይሄ ማለት ደግሞ ኢንክሪዝ ዘ ዲማንድ ፎር ላበር የሰው ጉልበት ወይም ሰውን ወደ ስራ ውስጥ የማስገባት ፍላጎት እያደገ ይመጣል። thereby enable to expand the level of employment and output in the economy. why ይሄ ደግሞ because information constrained workers slowly adjust their perception about the negative consequence of price on their real wage እያስተካከሉ አመለካከታቸውን መጥፎ የነበረውን ኔጌቲቭ አሉታዊ የሆነውን ኮንሲኩዌንስ እያስተካከሉ ይመጣሉ ማለት ነው።
ጊቪን ዘ ኖሚናል ዌጅ አር ሬዲዩስ ኖሚናል ዌጁ ምን ይሆናል? የተጠበቀው ይቀንሳል። ኢኩሊብሪየም ዊል ቢ ኢንሾርድ አት ሃየር ሌቭል ኦፍ ኢምፕሎይመንት ኢቨን ኢፍ ኢኩሊብሪየም ሪል ዌጅ ፎልስ። ሜጀርስ ኮንትሮል ኢንፍሌሽን። እንዴት አድርገን ነው ኢንፍሌሽን የምንቆጣጠረው? ኢንፍሌሽን ኢዝ ኮመንሊ ፌኖሜና ኢን ኤቭሪ ካንትሪ። በእያንዳንዱ ሀገር ግሽበት የታወቀ ነው። ሃዌቨር ኢትስ ቢዮንድ ኤ ሰርቴን ሌቭል ኢትስ ኔጌቲቭ ኮንሲኩዌንስ ቢኮዝ ሲግኒፊካንት ኒድ ቱ ኮንትሮል ኢት። ሃዌቨር ዜር ኢዝ ኖ ስትሬት ፎርዋርድ ፖሊሲ prescription because of controversies which what might have caused it. some policy prescription እንግዲህ በኢኮኖሚስቶች መካከል የተለያየ አይነት ፕሪስክሪፕሽን ነው እንጂ ወጥ የሆነ ስትሬት ፎርዋርድ የሆነ የለም። አንደኛው ሞኒተሪ ሜጀር ነው የሚደረገው። ይህ ሴንትራል ባንክ ነው የሚከታተለው። አርጊው ዳት ኢንፍሌሽን ኢዝ ሞኒተሪ ፌኖሜና ብለው ይወስዳሉ። ሚንስ ኤክሰስ መኒ ሳፕላይ ቢዮንድ ኦፕቲማል ሌቭል ከሚፈለገው በላይ ገንዘብ ታትሞ ወደ ገበያ የሚለቀቅ ከሆነ ኢንፍሌሽን ያጋጥማል ብለው ያስባሉ። ይሄ ከሆነ ደግሞ ኮንትራክሽነሪ ሜጀር ይወሰዳል ማለት ነው። ኮንትራክሽነሪ ሜጀር ሞኔታሪ ሜጀር ሲወሰድ ኢንተረስት ሬት፣ ሪዘርቭ ሪኳየርመንት ሬሾ ኦፍ ኮመርሻል ባንክስ ኤንድ አንደርቴክ ኦፕን ማርኬት ኦፕሬሽን። ሞኔታሪ ሜጀር የሚወሰደው ኢንተረስት ሬትን፣ ሪዘርቭ ሪኳየርመንት ሬሾ ኦፍ የንግድ ባንኮች ተቀማጭ ጋር በተያያዘ መንገድ እና አንደርቴክ ኦፕን ማርኬት ኦፕሬሽን የፍሪ ማርኬት ኦፕሬሽን በመፍጠር ሊሆን ይችላል ማለት ነው። ፊዚካል ሜጀር ደግሞ ኬኔዥያን አርጊው ዘ ኢንፍሌሽን ኩድ ኦሪጂኔት ፍሮም ዘ ሪል ፕሮዳክት ሳይድስ ኦፍ ዘ ኢኮኖሚ ብለው ነው የሚያስብ። ቢኮዝ ኦፍ ኢንክሪዝ ኢን አግሪጌት ዲማንድ ዘ ኤክሰስ ኦፍ አግሪጌት ሰፕላይ ሞስት ኦፍን ቢኮዝ ኦፍ ኤክሰሲቭ ገቨርንመንት ኤክስፔንዲቸር ከፍተኛ የሆነ የመንግስት ወጪ ካለ ኬኔዥያን አርጊው ያደርጋሉ ማለት ነው። ፊዚካል ፖሊሲ ከቲንግ ገቨርንመንት ስፔንዲንግ ነው ሜጀር የሚወሰደው። ሜይ ቢካም ኢፌክቲቭ ኢፍ ዘ ኤክሰስ ዲማንድ ኢዝ ኮዝድ ባይ ዘ ፕራይቬት ኢንቨስትመንት ኦር ኮንሰምፕሽን ኤክስፔንዲቸር ኢንክሪዚንግ ታክስ ሬዲዩስስ አግሪጌት ዲማንድ ዜን ሬዲዩስስ ኢንፍሌሽን። በፊዚካል ፖሊሲ ሳይድ የሚወሰደው ሜጀርመንት ምንድን ነው? ታክስን መጨመር። ይሄ ደግሞ አግሪጌት ዲማንዱ እንዲቀንስ ያደርገዋል። በተመሳሳይ መንገድ ኢንፍሌሽን እንዲቀንስ ያደርጋል ይላል ማለት ነው። ሌላኛው ፕራይስ ኤንድ ዌጅ ኮንትሮል ነው። ዋጋንና ምንዳን መቆጣጠር። ኢፍ ሞኔታሪ ኤንድ ፊዚካል ፖሊሲ አር ኢንኢፌክቲቭ፣ በሞኔታሪ እና በፊዚካል ፖሊሲ መካከል የተወሰዱ ሜጀሮች ኢንኢፌክቲቭ የሚሆኑ ከሆነ ኤንድ ዘ ኢንፍሌሽን ኢዝ ፕራይመሪሊ ኮዝድ ባይ ሳፕላይ ሳይድ፣ በሳፕላይ ሳይድ በአቅርቦት ሳይድ ከሆነ የተፈጠረው ማለት ነው። ኢንክሪዝ ኢን ዘ ኮስት ኦፍ ፕሮዳክሽን፣ ያ ማለት ኮስት ኦፍ ፕሮዳክሽን ጨምሮ ከሆነ ኮስት ፑሽ ከሆነ ፕራይስ ኦፍ ኢንፑት ኤንድ አውትፑት ኤንድ ዌጅ ሬጉሌሽን ሜይ ቢ ሶት። ስለዚህ ኢንፑትን እና አውትፑትን እና ዌጅ ሬጉሌሽን አካባቢ ላይ ያሉት ይታያሉ ማለት ነው። ስትራክቸራሊስት ምን ይላሉ? ብሮድ ቤዝድ ስትራቴጂ ኦፍ ዲቨሎፕመንት ኦር ኢኮኖሚክ ሶሻል ኢንስቲቱሽናል ኤንድ ስትራክቸራል ቼንጅስ አር ኒድ ቱ ኢንሃንስ ሬት ኦፍ ግሮዝ the economy without or with low inflation. Supply side structural constraints need to be addressed for inflation to be curbed. እንግዲህ ስለ ኤምፕሎይመንት እና ኢንፍሌሽን በተወሰነ መንገድ ለመማማር ጥረት አድርገናል። ቀጣይ አግሪጌት ዲማንድ ኢን ክሎዝድ ኢኮኖሚ ምን ይመስላል የሚለውን እንማማር።